አቆራረጥ በኦንላይን በቀጥታ በስልካችሁ እንዴት እንደምትቆርጡ አሳያችኋለሁ ብዬ በቃሌ አልተገኘሁም ነበረ። ይቅርታ ትንሽ የሆነ ነገር አጋጠመኝና በዛ ምክንያት ቪዲዮ ሳልሰራላችሁ ቀረሁ ማለት ነው። እና ዛሬ የማሳያችሁ ይሆናል። አፑን በቀጥታ ፕሌይ ስቶር ገብተን እናወርዳለን። የማሳያችሁ ይሆናል። ሰላምታዬን ዘግቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በደላላ መበላት የለም። ምክንያቱም ቤታችሁ ላይ ሆናችሁ በቀላሉ ትኬታችሁን ማስቆረጥ ትችላላችሁ። አፕሊኬሽኑን ማሳየት ትችላላችሁ። አፕሊኬሽኑን ስታሳዩ ደግሞ በኢትዮጵያ አየር ላይ እንዲቆርጡላችሁ ትኬት እንዲቆርጡላችሁ ማድረግ ትችላላችሁ። ብዙ እህቶች ደግሞ ኮሜንት ላይ ያየሁት ነገር ትኬት በእኛ ነው እንዴ ብለው የጠየቃችኋላችሁ። እባካችሁን ቪዲዮን ተከታተሉ፣ ላይክ አድርጉ፣ ሼር አድርጉ። ቪዲዮውን እስከ መጨረሻው እዩት። ማለት አይጎዳችሁም። እኔ የ10 ደቂቃ ነው የምሰራው፣ እንደዚህ ረዥም ቪዲዮ አልሰራም። እና ተከታተሉት፣ አዳምጡት። ባይጠቅማችሁም አይጎዳችሁም። ትኬት በእናንተ አይደለም፣ ትኬት በሰዎቹ ነው። ገባችሁ አይደለ? ትኬት መቁረጥ ያለባቸው ሰዎቹ ናቸው፣ እናንተ አይደላችሁም። ሲቀጥል ደግሞ ትኬትና የአገልግሎት ብር አይገናኝም። የአገልግሎት ብራችሁን መቀበል ትችላላችሁ። ስለ አገልግሎት ብር የሰራው ቪዲዮ አለ። በአረበኛም የአገልግሎት ብር ምን እንደሚባል ቪዲዮ ሰርቻለሁ። ወደኋላ እየተመለሳችሁ ቪዲዮን እዩት፣ አዳምጡት እስከ መጨረሻው። ይጠቅማችኋል እህቶች። የሚጠቅማችሁ ነገር ላይ እራሳችሁን ቢዚ አድርጉ፣ አብሽሩ ማለት ነው። እና ችግራችሁ ምን እንደሆነ ችግራችሁን በቀላሉ ማግኘት ትችላላችሁ። ለምሳሌ አሁን ብዙ ሰው የአገልግሎት ብር አለ እንዴ አንቺን አይመለከትሽም የተባሉ አሉ፣ መብትሽ አይደለም የተባሉ አሉ። ይሄ አይፈረድባችሁ። ምክንያቱም አንደኛ ጥፋቱ የኤጀንሲው ነው። እናንተ ማሳወቅ ነበረበት፣ ለእናንተ ማስተማር መናገር ነበረበት። እና ያንን ካልነገራችሁ ካልተማራችሁ ደግሞ እናንተ ከየት ታመጣላችሁ? ከየት አምጥታችሁ ማወቅ ትችላላችሁ? እና እንደዛ ስለሆነ ነው። አሁን ወሬ ሳላበዛባችሁ በቀጥታ አፑን ላሳያችሁ። የአፑን አጠቃቀም ላሳያችሁ። ባይ ባይ። እንገናኛለን ከቆይታ በኋላ። ውዶቼ ማለት ነው። በመጀመሪያ አፑን ከፕላይ ስቶር ጽፋችሁ ታወጣላችሁ ማለት ነው። ምንድነው የኢትዮጵያ አየር ላይ አፕ የሚለውን ፕላይ ስቶር ላይ ሰርች ወይም ጎግል ላይ ሰርች ብታደርጉ ታገኙታላችሁ። ይሄን ያከበኩበት አውርጄዋለሁ ስልኬ ላይ። ስለዚህ ስልኬ ላይ ስላወረድኩትኝ እኔ ጋር ኦን ነው ማለት ነው። ኦን ስለሆነ አሁን በቀጥታ ወደ ኢትዮጵያ አየር ላይ እገባለሁ። ዌልካም አለኝ። እዚህ ጋር ቋንቋ ትመርጣላችሁ። አማርኛ ከፈለጋችሁ አማርኛ፣ እንግሊዘኛ ከፈለጋችሁ እንግሊዘኛ፣ አረበኛ ከፈለጋችሁ አረበኛ፣ የፈለጋችሁትን ቋንቋ ትመርጣላችሁ ማለት ነው። ግን እኔ ለሙከራ ነው ማሳያችሁ። እኔ የእውነት እየቆረጥኩኝ አይደለም። አይዲ ይጠይቃል። አይዲ ስላችሁ የኢቃማችሁ ቁጥር ማለት ነው። እና እኔ ለሙከራ ያክል ብቻ ነው የማሳያችሁ። ምክንያቱም ሰዎቻችሁን አሳይታችሁ አፑን አውርዳችሁ ስልካችሁ ላይ አስቆርጣችሁ ማየት ዋጋውንም ማየት ትችላላችሁ። እዚህ ጋር ብላችሁ በአረበኛ አስቀይራችሁ እነሱ ሊቆርጡላችሁ ይችላሉ ማለት ነው። እና እንደዚህ አድርጋችሁ በቀላሉ ተመወዛገብ ትድናላችሁ ማለት ነው። በአማርኛ ብታደርጉት ቀለል ይልላችኋል ማለት ነው። እና ኢሜል ይጠይቃል። ኢሜል የስልካችሁን ኢሜል ትሰጡታላችሁ። የስልካችሁን ኢሜል ማለት ነው። እና ብሩ እንዴት ነው የሚከፈለው የሚልም ጥያቄ ሊመጣባችሁ ይችላል። ብሩ የሚከፈለው ልክ የኢሜላችሁ ምናምን ትሉና የባንክ አካውንታችሁን ትሰጡና የባንክ አካውንታችሁ ላይ ተሰራፋችሁ ላይ ብሩን ይቆርጣል ማለት ነው። ወይም ደግሞ ሰዎቻችሁ
ከባንክ አካውንታቸው ጋር ያገናኙና ኮንታክት ያደርጉና ይቆርጣሉ ማለት ነው። ከዛ ላይ ይቆርጣል። ከዛ ቼኩን እዛው ላይ አፑ ላይ ያስቀምጣል ማለት ነው። እና እዚህ ጋር ደርሶ መልስ ከአንድ ከተማ ሌላ ከተማ ዝም ብሎ በቃ እንደዚህ ነው የሚቆረጠው ማለት ነው። እና አሁን በደንብ ያቆራረጡን ሂደት አሳያችኋለሁ። መሄጃ ብቻ አለ፣ ደርሶ መልስ አለ። እና አሁን እስከ ቪዲዮ ፍጻሜ አብራችሁ ቆዩና ሁሉንም አቆራረጡን አሳያችኋለሁ። የኢሜል እና የአይዲ ሲቀር ማለት ነው። ምክንያቱም የአይዲ ኤክስፐርድ ሆኗል። እንደገና ደግሞ የምትገቡበት ወደ ኢትዮጵያ ስትሄዱ የምትሄዱበት ቪዛ የሚመታ ቪዛ የቪዛ ቁጥር አለ። ያ ቁጥር እኔ የለኝም። አረቦቹ ግን ስለሚያውቁት ያንን ፕሮሰስ እንዲሞሉላችሁ ማድረግ ትችላላችሁ ማለት ነው። ይሄን የምላችሁ ከደላላ ከቢሮ ምናምን ከሌላ ነገር እንዳትበሉ ነው። ይሄንን አፕ ማሳያችሁ ማለት ነውና አሁን በቀጥታ ቆይ ላሳያችሁ፣ አብራችሁ ሁኑ። እኔ አቆራረጡን ላሳያችሁ ነው። እንደነገርኳችሁ ምዝገባ እኔ አሁን በአማርኛ ነው ያደረኩት። እዚህ ጋር ምዝገባ የሚለውን ትጫናላችሁ ማለት ነው። እዚህ ጋር አሁን ከላይ ይሄው መሄጃ ብቻ፣ እዚህ ጋር መሄጃ ብቻ ነው የምትቆርጡት። መሄጃ ብቻ። ደርሶ መልስ ከሆነ ደግሞ እዚህ ጋር ይሄንን ተጭናችሁ ነው የምታስቆርጡት። አሁን ለምሳሌ አዲስ አበባ አርፋችሁ እንደገና ወደ ኮምቦልቻ ትራንዚት ከፈለጋችሁ ደግሞ እዚህ ጋር ነው የምትቆርጡት ማለት ነው። እና አሁን አቆራረጡን ላሳያችሁ። መነሻችሁ ከየት ነው? አሁን ለምሳሌ መነሻችሁ እዚህ ጋር መነሻችሁን እንትን ትላላችሁ። ደግሞ እዚህ ጋር ቋንቋውን ተፈለጋችሁ፣ ለምሳሌ ቋንቋ እናንተ መጠየቅ ከፈለጋችሁ፣ ለአረቦቹ ማሳየት ከፈለጋችሁ እዚች ጋር እችን ትጫኑና ብዛት እነሱ ቢቆርጡላችሁ የተሻለ ነው ማለት ነው። ከዛ እዚህ ጋር አረበኛ የሚለውን አረበኛ ላይ ፈለጉ ቋንቋ ላይ አድርገው ይቁረጡላችሁ ማለት ነው። እና አሁን በቀጥታ እዚህ ጋር ልመለስና መነሻ ከተማ ከየት ነው? እኔ መሄጃ ብቻ ልቁረጥ እስቲ ማለት ልሞክር ነው፣ ለመቁረጥ አይደለም። ብዙ ፕሮሰስ አለው ለመቁረጥ ሳይሆን ለመሞከር ያክል ብቻ ነው። እዚህ ጋር መነሻ ከተማ ልጽፍ ነው። መነሻ ከተማ ሪያድ፣ ይኸው ሪያድ የሚለው ይመጣልኛል ማለት ነው። ከዛ እንደዚህ ሞላሁትኝ። ሪያድ መድረሻ አዲስ አበባ ይኸው መጣልኝ። ተሪያድ አዲስ አበባ ነው። ከዛም በኋላ እዚህ ጋር ደግሞ ምን አለ? ቀን፣ የመነሻ ቀን ይምረጡ ይላል። ቀንና ሰዓቱን እዚህ ጋር ትመርጣላችሁ ማለት ነው። ከዛ እዚህ ጋር አንድ የተጫኑና ለምሳሌ ዛሬ ጁን 26 ነው። እስቲ ስንተኛው ወር ላይ? አሁን ለምሳሌ እኔ ጁላይ ኦገስት ላይ ላድርግ። ኦገስት ስንት ላይ ላድርግ? ኦገስት 1 ላይ እሁድ አይሆንም። ኦገስት 3 ላድርገው። ኦገስት 3 አደረኩኝ። 2026 የዛሬ 2 ወር ማለት ነው። የዛሬ 3 ወር ማለት ነው። ከዛም በኋላ ይቀጥሉ የምትለውን እችን ተጫንኩኝ። ከዛ አሁን የቀኑ ተሞላልኝ ማለት ነው። ቢዝነስ ክላስ፣ ይሄ ቢዝነስ ክላስ የሚባለው ኢኮኖሚካል የሚለው ላይ ነው። እዚህ ላይ ነው የምታደርጉት፣ እዚህ ላይ ማለት ነው። ኢኮኖሚ ክላስ የሚለው ላይ ታደርጋላችሁ። ለምን መሰላችሁ? እዚህ ጋር የሚለው አዋቂ ልጅ ምናምን፣ እናንተ ልጅ ስለሌላችሁ የመጀመሪያዋን ኢኮኖሚ ክላስ ብላችሁ ብቻ እንትን ትላላችሁ። እነዚህን አትመርጡም። ለምን? እናንተ ልጆች ስለሌላችሁ ማለት ነው። ልጅ ካላችሁ ነው እነዚህን የምትመርጡት። እናንተ ልጅ ስለሌላችሁ ኢኮኖሚ ክላስ የምትለዋን ብቻ እንትን ትሉና ከዛ አረጋግጥ ይላል፣ ታረጋግጣላችሁ ማለት ነው። ከዛም በኋላ እዚህ ጋር የበረራውን ይፈልጉ የሚለውን አንድ ጊዜ እንጫናለን ማለት ነው። ከዛም በኋላ እዚህ ጋር ብሩን ይነግረናል። አሁን ይሄ ስንት ብር ነው? 745 ሪያል ነው። ለመቼ? የተቆረጠው ለኦገስት 3 2026 ኦገስት 3 ላይ 2026 ሰኞ ቀን ነው የተቆረጠው ማለት ነው እዚህ ጋር። እና አሁን እዚህ ጋር ይውላችሁ የዋጋው እንትን እዚህ ጋር ተቀምጧል። አሁን ለኦገስት እሁድ ቢሆን ዋጋው ስንት ነው? እዚህ ጋር እሁድ ቢሆን 1146 ነው። እዚህ ጋር ይጨምራል። ለምሳሌ ደግሞ
ኦገስ 3 ላይ ይውላችሁ እንደዚህ ተቀምጧል። ኦገስ 4 ማክሰኞም ይውላችሁ ማክሰኞና ሰኞ ብዙ ጊዜ እንትን ይቀንሳል ብዙ ጊዜ ማለት ነው። ሮብ ደግሞ እዩ 1146 ነው ማለት ነው የሚሆነው መሄጃ ብቻ እየነገርኳችሁ ነው። ሐሙስ እዩ 838 ብር። ይሄንን የኦገስን ነው የምነግራችሁ። የሌላው ወር ደግሞ ይለያያል። የሌላው ወር ይለያያል ማለት ነው። ከዛም በኋላ እንደዚህ ትመለሱና እዚህ ጋር ትመለሱና እንትን የሚጠይቃችሁ ነገር አለ። የሚሞሉ ኮዶች ምናምን እዚህ ጋር ድገጋ እዚህችን 3 ነጠብጣቧን ትጫኑና የሻንጣ እንትን አለ ይሄው የሻንጣ ክብደት ማስገቢያ አሁን እዚህ ጋር የሻንጣ ክብደት ማስገቢያችሁን ትጫናላችሁ። እዚህ ጋር መነሻችሁ ከየት ነው? መነሻችሁ ለምሳሌ ከሪያድ ስለሆነ እኔ ሪያድ ስላልኩኝ ሪያድ አልኩኝ። መድረሻዬ ደግሞ አዲስ አበባ ነው። አዲስ አበባ አያችሁ። የመነሻ ቀኔ ኦገስት ስንት ነው ያልኩትኝ? ኦገስት 3 ሰኞ። ይሄው ሞልቻለሁ። ከዛ እንደዚህ ይቀጥሉ የሚለውን እጫናለሁ ማለት ነው። እንደዚህ አድርጋችሁ ይሄንን ብታሳዩአችሁ ሰዎቻችሁ በቀጥታ ሊቆርጡላችሁ ይችላሉ። አሁን ለምሳሌ እዚህ ጋር ከ32 እስከ 70 ኪሎ አለ። እዚህ ጋር ግን 988 ብር ይሆናል። የትኬት ዋጋሽ ከፍ ይላል አለኝ እዚህ ጋር ማለት ነው። እዚህ ጋር ደግሞ ከ23 ኪሎ እስከ 50 ኪሎ ግን 714 ብር ነው። እንደዛው ነው። ዋጋው አይቀነስም ማለት ነው። ገባችሁ? ዋጋው አይቀነስም። ልክ እንደዚህ ብሩም ጨመር ሲል ደግሞ ጨመር ያለ ኪሎ መያዝ እንደምትችሉም ያሳያል ማለት ነው። ሁልጊዜ ምርጫችሁን የኢትዮጵያ አየር ላይ ብታደርጉ የተሻለና የተመረጠ ነው እላችኋለሁ ማለት ነው። እና ልነግራችሁ የምፈልገው ነገር ደግሞ ሌላው ምንድነው? እዚህ ጋር አሁን እኔ ሞልቻለሁ አይደለ? እኔ ለሙከራ ነው ማሳያችሁ፣ እየቆረጥኩኝ አይደለም። እኔ ማሳያችሁ ለሙከራና ሙከራ ብቻ ነው። እንትን ይጠይቃችኋል፣ አይዲ ይጠይቃችኋል። እንደገና ደግሞ ብሩን ምንድነው? ብሩን ቤት ነው የምታስገቡት፣ በባንክ አካውንት ነው። የአይዲያችሁን ቁጥር ይጠይቃችኋል። ያን ነገር እነሱ ይሙሉላችሁ። እናንተ ማሳያችሁ ጫፍጫፉን ነው። ግን እኔ አሁን ለሙከራ እናንተን ለማሳየት ዝም ብዬ ነው እንጂ እየሞከርኩኝ ያለሁትኝ እንትን አይደለም። እና እናንተን እያሳየሁኝ ነው። እንትን አይደለም። እኔ እዚህ ጋር መደለት እችላለሁ። መደለት ከፈለጋችሁ በዚህ ጋር መደለት ትችላላችሁ። ገባችሁ? ግን እናንተን ለማሳየት ያክል ነው። አይዲ ይጠይቃል። አይዲ ማለት የኢቃማችሁን ቁጥር ይጠይቃል። እንደገና ደግሞ ብሩን የሚቆርጠው ከእናንተ የባንክ አካውንት ላይ ነው። እና እንደዚህ እያደረገ ስለሚጠይቃችሁ ብዙ ፕሮሰሶች አሉ። ግን እኔ ላይ አልወጡልኝም። ለምን? እኔ አይዲን አልጨመርኩም። ለምን? አይዲ ምን ያለ ኤክስፓየርድ የሆነ ስለሆነ እናንተ ለሰዎቹ አሳይታችሁ በቀጥታ በአረበኛ አድርገው እንዲቆርጡላችሁ ማድረግ ትችላላችሁ ማለት ነው። እና ይሄ ነው፣ በጣም ቀላል ነው። እኔ እንደምትቆርጡ ተስፋ አደርጋለሁ ማለት ነው። እና ላይክ እና ሼር ሰብስክራይብ አድርጉ እላችኋለሁ። እዚህ ጋር ሲቲውን የከተማውን ምናምን ነው እና ማለት ነው የትኬታችሁን ቼክ እዚሁ ያስቀምጥላችኋል። እዚህ ጋር ነው የሚያስቀምጥላችሁ። የትኬታችሁን ቼክ እዚህ ጋር ያስቀምጥላችኋል ማለት ነው። አይዲያችሁን ሁሉ ነገራችሁን ስታስገቡ እንደዛ ያደርግላችኋል። ይኸውላችሁ የኢትዮጵያ ኤርላይንስን አውርዳችሁ ለሰዎቻችሁ አሳዩአችሁ። በዚህ ቁረጡልኝ በሉና የሚያስፈልገውን ፕሮሰስ በሙሉ በአረበኛ አድርገው ኢሜል ምናምን ያስፈልጋል። ኢሜላቸውን ሞልተው ሙሉውን ሊቆርጡላችሁ ይችላሉ ማለት ነው። እና ደላላ ቢሮ እየሄዳችሁ አትበሉ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቀን።